ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ አዲስ ኮርስ አዲስ ቻፕተር ነው የምንጀምረው። በባለፉት ቪዲዮዎች አፕላይድ ማቴማቲክስ 1 እና አፕላይድ ማቴማቲክስ 3 ትንሽ ቪዲዮዎች አሉ። አሁን ደግሞ እስቲ አፕላይድ ማቴማቲክስ 2 እናንተ በጠየቃችሁ መሰረት ቻፕተር 3 ፎሪየር ስፔስ ነው ዛሬ የምንሰራው። ፎሪየር ስፔስን ከመጀመራችን በፊት ፕሪሊሚናሪ ኮንሰፕት አለ። መጀመሪያ ወደ ፎሪየር ስፔስ የሚወስደን አዲስ ኮንሰፕት አለ እዚህ ጋር ኦርቶጎናል ፈንክሽን እና ፔሪዮዲክ ፈንክሽን ምንድን ናቸው የሚለውን ነገር ከለየን በኋላ ነው ወደ ፎሪየር ስፔስ የምንሄደው ማለት ነው። ስለዚህ መጀመሪያ ኦርቶጎናል ፈንክሽን ምንድነው የሚለውን ስንጀምር ኢንትሮዳክሽን ቱ ኦርቶጎናል ፈንክሽንስ two functions f and g are said to be orthogonal. Orthogonal function ነው እዚህ ጋር ቬክተር ሳይሆን ኦርቶጎናል ፈንክሽን ነው። ቬክተር ላይ እናቀው ምንድነው ሁለት ቬክተሮች u እና v ቢኖሩን የነሱ ፕሮዳክት 0 ከሆነ እነዛ ቬክተሮች ፐርፔንዲኩላር ናቸው ወይም ኦርቶጎናል ናቸው ማለት ነው። እዚህ ጋር ግን ፈንክሽኖች ናቸው እንጂ ቬክተሮች አይደሉም። ስለዚህ two functions f and g are said to be orthogonal on an open interval and closed interval ab if and only if is the difference integral a to b f of x times g of x dx is equal to 0 ወይም ኢነር ፕሮዳክታቸው የሁለቱ ፈንክሽኖች ኢነር ፕሮዳክት 0 የሚሆን ከሆነ በዚህ በኤቢ ኢንተርቫል ውስጥ ኢንተግራላቸው 0 የሚሆን ከሆነ ሁለቱ ፈንክሽኖች ምንድናቸው ብለን ማለት እንችላለን ማለት ነው። ኦርቶጎናል ፈንክሽን ናቸው። ማናማ ኤፍ እና ጂ ኦርቶጎናል ፈንክሽን ናቸው ማለት ነው። ምን ከሆነ ዘ ዲፈረንት ኢንተግራል ኤ ቱ ቢ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ወይም ኢነር ፕሮዳክታቸው 0 ከሆነ ሁለቱ ፈንክሽኖች ኦርቶጎናል ፈንክሽን ናቸው። ለምሳሌ ሳይን ኤክስ ኤንድ ኮስ ኤክስ አለ። ለምሳሌ እዚህ ኤግዛምፕል ላይ ኤፍ ኦፍ ኤክስ ኢኳል ቱ ሳይን ኤክስ ኤንድ ኮስ ኤክስ ኦን 0 to 2 ፓይ ውስጥ ኦርቶጎናል ናቸው አይደሉም የሚለውን ነገር ቼክ ለማድረግ ነው የምናደርገው። ቀጥታ ስራችን የሚሆነው ይሄን ኢንተግሬሽን ኢቫሉዌት አድርገን 0 ከመጣ ኦርቶጎናል ናቸው፣ ዲፈረንት ፍሮም 0 ከሆነ ደግሞ ኦርቶጎናል አይደሉም ማለት ነው። ስለዚህ ይሄን ለመስራት a to b ኢንተርቫላችን ማለት ነው እዚህ ጋር 0 to 2 ፓይ ነው። 0 to 2 ፓይ ኦፍ sin x ታይምስ cos x dx። ይሄን ኢንተግሬሽን ከሰራን በኋላ የዚህ ኢንተግሬሽን ቫልዩ 0 የሚሆን ከሆነ sin x እና cos x በ0 to 2 ፓይ ኢንተርቫል ውስጥ ኦርቶጎናል ናቸው ማለት ነው። ይሄ ኢንተግሬሽን ሶልቨራ ምን ቴክኒክ እንጠቀም? ትሪጎኖሜትሪ አይደንቲቲ እንጠቀም። we know that sin 2x is equal to 2 sin x cos x ነው። ይሄን አይደንቲቲ እናውቃለን። አሁን ይሄንን ቫልዩ ለማግኘት sin x cos x ለማግኘት እዚህ ጋር ሁለት አለች። እቺ ሁለት ለማጥፋት ምን እናደርጋለን? ሁለቱም ሳይድ በ1 over 2 ብናባዛ ምን ይቀራል? 1 over 2 sin 2x is equal to 2 by 2 cancel sin x cos x cos x ላቺን ቫልዩ አገኘን ማለት ነው። ይሄ ቫልዩ ማለት ይሄ ነው። ይሄ ከምን ጋር እኩል ነው? 1 over 2 sin 2x ጋር እኩል ነው ማለት ነው። ስለዚህ 0 to 2 ፓይ የዚህ ቫልዩ ምንድነው? 1 over 2 sin 2x ነው። sin 2x dx 1 over 2 ደግሞ ኮንስታንት ነው እናወጣለን። 1 over 2 the integral 0 to 2 ፓይ of sin 2x dx ከዛ ይሄን ኢንተግሬሽን ኢቫሉዌት እናደርጋለን ማለት ነው። ይሄን ዲፈረንት ኢንተግራል ኢቫሉዌት እናደርጋለን። አሁን sin 2x ን ኢቫሉዌት ለማድረግ ምን እንጠቀማለን? sin 2x ምን እንጠቀማለን? sin 2x ይሄ ምን አይነት ፈንክሽን ነው? ኮምፖዚሽን ፈንክሽን ስለሆነ እዚህ ጋር sin x ነው የምናውቀው። በsin x ቦታ 2x ስለገባ ኮምፖዚሽን ስለሆነ እንጠቀማለን። ትሪጎኖሜትሪክ ባይ ሰብስቲቱሽን እንጠቀማለን። ሌት ኢዝ ኢኳል ቱ 2x እንለው ይሁን ዴሪቬቲቭ ኦፍ ይሆናል 2x ዴሪቬቲቭ ሲሆን 2 dx ከዚህ ውስጥ dx ይሆናል dx is equal to du over 2 ነው። ስለዚህ ይሄ ወደ ምን ይቀየራል? sin 2x ማለት ነው u ነው u dx ደግሞ ማለት ነው du over 2 ማለት ነው። ስለዚህ ነው 1 over 2 ስናወጣ 1 over 2 ኢንተግራል ኦፍ sin u du። ኢንተግሬሽን ኦፍ sin ደግሞ ምንድነው? ኢንተግሬሽን ኦፍ sin ማለት የምናገኘው ቫልዩ ዴሪቬት ስናደርገው sin መስጠት አለበት። ስለዚህ ኢንተግሬሽን ኦፍ sin u ማይነስ cos u ነው። ስለዚህ -1 over 2 ኢንተግሬሽኑ cos u ነው። u ደግሞ ማን ነው? በእኛ ኬስ 2x ነው። ስለዚህ የዚህ ኢንተግሬሽን ቫልዩ ነው ማለት ነው 2x ነው ማለት ነው። ስለዚህ 1 over 2 አለ እዚህ ጋር ይሄም የዚህ ኢንተግሬሽን 1 over 2 አለ ስናባዛቸው -1 over 4 cos 2x evaluated from 0 to 2 pi ይሄን ዲፈረንት ኢንተግራል ሶልቭ እናደርጋለን ማለት ነው። እዚህ ጋር 2 pi ስናስገባ ምን እናገኛለን? -1 over 4 cos 2 እዚህ ጋር 2 pi ስናስገባ 2 times 2 pi 4 pi ይሆናል። -1 over 4 ኮምናታ ማይነስ እዚህ ጋር ስናስገባ ይሄን ቫልዩ cos 0 አንድ ነው። ይሄ በዚህ እናባዛ -1 over 4 ነው ማለት ነው። ስለዚህ -1 over 4 ኮመን ስለወጣን ይሄ 0 እዚህ ጋር ስናስገባ 1 እናገኛለን ማለት ነው። ስለዚህ የዚህ ቫልዩ ስንት ነው? -1 over 4 cos 4 pi ማለት ስንት ነው? cos 4 pi አንድ ነው። ማይነስ ይሄ አንድ አለ እዚህ ጋር አንድ ሲቀርፋ 0 ነው። 0 ታይምስ -1 over 4 0 እናገኛለን ማለት ነው። ስለዚህ የዚህ ኢንተግሬሽን ቫልዩ ስንት መጣ ማለት ነው? 0 መጣ። ኢነር ፕሮዳክታቸው ደግሞ በዚህ በኢንተርቫል ውስጥ ኢነር ፕሮዳክታቸው 0 የሚሆን ከሆነ ሁለቱ ፈንክሽኖች ምንድን ናቸው? በዚህ ኢንተርቫል ውስጥ
ኦርቶጎናል ናቸው። ስለዚህ sin x እና cos x በ0 to 2 pi ኢንተርቫል ውስጥ ምንድን ናቸው ማለት ነው? ኦርቶጎናል ፈንክሽኖች ናቸው ማለት ነው። ይሄንንም ቼክ እናደርግ f of x equal to x square and x በ-1 to 1 ኢንተርቫል ውስጥ ቼክ እናደርግ ከ-1 እስከ 1 ባለው ኢንተርቫል ውስጥ x square times x square times x ማለት x cube ማለት ነው። ይሄንን ኢቫሉዌት እናደርገው ማለት ነው። ስለዚህ ይሄ ማለት x the power of n ኢንተግሬት ሲደረግ ነው የሚሆነው x the power of n plus 1 over n plus 1። ስለዚህ እዚህ ጋር አንድ ስንደምርበት x the power of 4 over 3 plus 1 4። ይሄ ከማን እስከ ማን? ከ-1 እስከ 1 ኢቫሉዌት ይደረጋል ማለት ነው። ስለዚህ አንድ እዚህ ጋር ስናስገባ 1 the power of 4 1 ነው 1 over 4 ይሆናል። ይሄ ማይነስ እዚህ ጋር ማይነስ ስናስገባ ይሄ ኢቭን ስለሆነ ማይነስ 1 the power of even 1 ነው 1 over 4 ይሆናል ማለት ነው። ይሄ ሲቀንሳቸው ዜሮ ላይ ነው። ስለዚህ x ስኩዌር እና x በ-1 እና 1 ኢንተርቫል ውስጥ ምንድን ናቸው ማለት ነው? ኦርቶጎናል ፈንክሽኖች ናቸው ማለት ነው። ምክንያቱም ኢነር ፕሮዳክታቸው ዜሮ ስለመጣ ማለት ነው። ቀጣዩ ደግሞ ኮንሰፕት ምንድነው? ፔሪዮዲክ ፈንክሽን የሚል ኮንሰፕት አለ። ፔሪዮዲክ ፈንክሽን አንድ ፈንክሽን ምን ሲሆን ነው ፔሪዮዲክ ፈንክሽን የሚባለው? a function f is said to be periodic if and only if f of x plus p is equal to f of x for all x and p greater than 0። እዚህ ጋር ላለችው p greater than 0 and x greater than 0 ይሄ ነገር ሳቲስፋይ የሚሆን ከሆነ ይሄ ፈንክሽን ፔሪዮዲክ ፈንክሽን ነው with period p ማለት ነው። ስለዚህ x f of x plus p f of x የሚሆን ከሆነ ፈንክሽኑ ፔሪዮዲክ ፈንክሽን ነው። ያቺ p ደግሞ the least p greater than 0 is called fundamental or primitive period ይባላል። እዚህ ጋር ያለችው ትንሽዬዋ ብዙ ፒ ሊኖር ይችላሉ። ከነዛ ውስጥ ትንሿ ፔሪዮድ ትንሿ ቁጥር ያቺ ፒ ማለት ነው። ፈንዳሜንታሉ ደግሞ ፕሪሚቲቭ ፔሪዮድ ይባላል ማለት ነው። ለምሳሌ sin x and cos x ፔሪዮዳቸው with p is equal to 2 pi ነው። ፔሪዮዳቸው 2 pi ነው ማለት ምን አይነት ኮንዲሽን ያሟላሉ ማለት ነው? ይሄን ኮንዲሽን ያሟላሉ ማለት ነው። ይሄ ኮንዲሽን ሳቲስፋይ ያደርጋል በዚህ 2 pi ስናስገባ እዚህ ጋር ማለት ነው። 2 pi ግን ዘሊስ ነች 4 pi ሊሆን ይችላል 6 pi ግን ከነዛ ፓዮች ከነዛ ፒዎች ከነዛ ፔሪዮዶች ማለት ነው ትንሿ ቁጥር 2 pi ፔሪዮድ ነች ማለት ነው። ወይ ደግሞ ፈንዳሜንታል ፔሪዮድ ትባላለች። ስለዚህ sin x እና cos x ፔሪዮዳቸው 2 pi ነው ስንል ምን አይነት ኮንዲሽን ያሟላሉ ማለት ነው? ለምሳሌ sin x ን ቼክ እናደርግ sin of x plus 2 pi ከምን ጋር እኩል ነው ያለን ነው? ከf of x ጋር f of x አችን ማን ነው? let f of x is equal to አሳይን እናደርገው sin x ነው። ስለዚህ f of x sin x ነው with period 2 pi ካለን ይሄን ኮንዲሽን ያሟላል ማለት ነው። f of x sin x ይሄን ኮንዲሽን ያሟላል ለ2 pi ማለት ነው። ስለዚህ ይሄ ከምን ጋር እኩል ነው? ከf of x ጋር f of x ደግሞ ማለት ነው sin x ነው። ስለዚህ እስቲ ይሄንን ነገር ቼክ እናደርግ we know that በሳይን ሰም ቴረም ላይ ወይ ደግሞ ሳይን ሰም ፎርሙላ ላይ sin of a plus b ከምን ጋር እኩል ነው? sin a cos b plus sin b cos a ጋር እኩል ነው። ስለዚህ ይሄንን ቼክ ስናደርግ sin x አለ sin x cos 2 pi plus sin 2 pi cos x is equal to sin x። ይሄ ሁለቱን እኩል መሆኑን ቼክ እናደርጋለን። እኩል ካልሆነ ፔሪዮዲክ ፈንክሽን አይደለም ማለት ነው። ፔሪዮድ 2 pi ላይ sin x cos 2 pi ስንት ነው? cos 2 pi 1 ነው። cos 2 pi 1 ስለሆነ ይሄ 1 times sin x ነው። እዚህ ጋር ግን sin 2 pi ስንት ነው? sin n pi ላይ n አኒሜንት ኦፍ ኢንጂነር ከሆነ 0 ስለሚሆን ይሄ ፓርት 0 ነው የሚሆነው። ከምን ጋር እኩል ነው? ከsin x ጋር። ስለዚህ ማንና ማን እኩል ነው? sin of x plus 2 pi እና sin x እኩል ነው። ስለዚህ sin ምንድን ነው ማለት ነው? ፔሪዮዲክ ፈንክሽን ነው። ፔሪዮዱ ምንድን ነው ማለት ነው? 2 pi ነው። ያ ፕሪሚቲቭ ፔሪዮዱ 2 pi ነው ማለት ነው። tan x ንም እንደምታደርጉ pi ነው የሚሆነው። ወይ ደግሞ ፔሪዮዲክ ፈንክሽን የሚለው ምንድን ነው ኮንሰፕቱ? ከዚህ ሌላ ይሄኛው ኖርማል አስተራው ነው። ግን ለምሳሌ sin x ብናይ ወይ ደግሞ tan x ነው እስቲ tan x ብናይ sin x እዚህ ጋር ስላሳየ ማለት ነው ሐሳቡ ምንድነው? ፔሪዮዲክ ፈንክሽን ላይ ነው ሐሳቡ ምንድነው? pi over 2 አለ pi over 2 pi 3 pi over 2 2 pi አለ እዚህ ጋር minus pi over 2 minus pi minus 3 pi over 2 አለ እያለ ይቀጥላል። አሁን sin tan ምንድነው? tan ፈንክሽን 0 ላይ 0 ነው የሚሆነው። tan pi over 2 ደግሞ undefined ነው። tan pi over 2 undefined ነው። tan minus pi over 2 undefined ነው። tan pi 0 ነው። tan 3 pi over 2 tan n plus 1 over 2 ላይ 0 ስለሚሆን undefined ስለሚሆን ይሄ ቫልዩ ምን ማለት ነው? እንደዚህ አይነት ግራፍ ነው የሚሆነው ግራፍ ማለት ነው። ተመልከቱ እዚህ ጋር ከ0 እስከ pi over 2 ባለው ኢንተርቫል ከዛ ደግሞ ከ0 እስከ pi ባለው ኢንተርቫል ውስጥ ከ0 እስከ pi ባለው ኢንተርቫል ውስጥ እንደሚሆነው ራሱ ፈንክሽኑ ወደ ላይ ነው የሚሆነው ማለት ነው። ወደ ላይ እየሄደ ነው የሚሄደው እንደዚህ። ስለዚህ ራሱ የሚደጋገመው በማን ኢንተርቫል ውስጥ ማለት ነው? በፓይ ኢንተርቫል ውስጥ ራሱን ይደጋገማል ማለት ነው። ታን ያንን ይሄኛው እንደዚህ የምናደርገው ግራፋችን በፓይ ውስጥ ነው እዛው እንትን እያለ የሚሄደው እየቀጠለ የሚሄደው ማለት ነው። ስለዚህ ፔሪዮዲክ ያሰኘው ሌላኛው ሐሳብ ያኛው ነው። sin x ንም ብታዩት sin x እንደሚሆነው
ሳይን 0 ነው። ሳይን ፓይ ኦቨር 2 1 ነው። ከዛ ሳይን ፓይ ደግሞ 0 ነው። ሳይን 3 ፓይ ኦቨር 2 -1 ነው። ሳይን 2 ፓይ 0 ነው። ከዛ በዚህ ጋር ሳይን ፓይ ኦቨር 2 1 ከሆነ ሳይን ማይነስ ፓይ ኦቨር 2 ደግሞ -1 ነው። ሳይን -2 ፓይ እንደዚህ ነው። ከዛ ይሄኛው ማይነስ ከነበረ እዚህ ጋር ፕላስ ይሆናል። እዚህኛው ደግሞ 0 ነው ማለት። ስለዚህ ሳይን ግራፍ እንደዚህ አይነት ግራፍ ነው ግራፉ። አሁን ይሄ ከምንድነው ከ-2 ፓይ እስከ 2 ፓይ ባለው ኢንተርቫል ውስጥ ነው። አሁን ይሄን ነገር ይዩት። ይሄ ነገር እንደዚህ መጥቶ እንደዚህ ከመጣ በኋላ እዚህ ጋር ደረሰ። ከዛስ በኋላ እንደዚህ መጥቶ እዚህ ጋር ይመጣ ማለት ነው። ስለዚህ ይሄን ነገር የሚደጋገመው በማን ኢንተርቫል ውስጥ ነው? በ2 ፓይ ኢንተርቫል ውስጥ ነው ማለት ነው። ይሄ ነገርና ይሄ ነገር እኩል አንድ አይነት ናቸው። የተዘረዘረ ነው እንጂ ስለዚህ ሳይን ራሱን እያለ የሚሄደው እየቀያየረ የሚሄደው ግራፉ በማን ኢንተርቫል ውስጥ ነው? በ2 ፓይ ኢንተርቫል ውስጥ ነው ማለት ነው። ለዛ ነው ሳይን 2 ፓይ ነው ፔሪዮዱ ያሰኘው ማለት ነው። ከዚህ ሀሳብ በተጨማሪ ይሄ ነገር አለ ማለት ነው። ይሄን ነገር ማያሰብ አለባችሁ። እዚህ ጋርም ታንም እንደዛው በዚህ ኢንተርቫል ውስጥ ነው ራሱን እየደጋገመ የሚሄደው በፓይ ኢንተርቫል ውስጥ ማለት ነው። ስለዚህ ታን ደግሞ ፔሪዮዱ ማን ነው? ፓይ ነው። ከፈለጋችሁ ደግሞ የታን ሰም ፎርሙላ ቼክ ማድረግ ትችላላችሁ። ታን ኦፍ ኤክስ ፕላስ ፓይ ከምን ጋር እኩል ነው? ከታን ኤክስ ጋር እኩል ነው። ቼክ ማድረግ ትችላላችሁ። ይሄን ነገር ሀሳቡ ግን ምንድነው? አንደኛ ነገር ይሄን ፕሮፐርቲ ያሟላል ነው። ሁለተኛው ነገር ደግሞ ግራፉ ራሱን እየደጋገመ የሚሄደው ፔሪዮድ ማለት መደጋገም ነው። ራሱ የሚደጋገመው በ0 to ፓይ ኢንተርቫል እንደዚህ ያለ እዚህ ጋር እንደዚህ ያለ አንደኛው ከላይ አንደኛው ከስር ስለዚህ በ0 to ፓይ ኢንተርቫል ውስጥ ራሱን እየደጋገመ ይሄዳል ማለት ነው። f of x is equal to x is not periodic function። ምክንያቱም f of x is equal to x ከሆነ x plus p ካለን ምንድነው የሚሆነው? ከx ጋር እኩል አይሆንም ማለት ነው። ይሄ p ምንድነው? ከዜሮ በላይ ያለ ቁጥር ነው። ስለዚህ ከዜሮ በላይ ያለ ቁጥር ከሆነ እዚህ ላይ ስንደምር ከዚህ ጋር በመመነክ ኬዝ እኩል ስለማይሆኑ ይሄ ነገር ሳቲስፋይ ስለማይደረግ ፔሪዮዲክ ፈንክሽን አይደለም ማለት ነው። ኮንስታንት ግን ከሆነ ማንኛውም ኮንስታንት ቁጥር ከሆነ ፔሪዮዲክ ፈንክሽን ነው። ምክንያቱም ለምሳሌ ኮንስታንት f of x is equal to 5 ብለን አሁን ፔሪዮዲክ ፈንክሽን ነው። እንዴት f of x plus ምን ነው የሚሆነው? x plus ማለት ራሱ ፈንክሽኑ ነው 5 ነው የሚሆነው። ምክንያቱም እዚህ ጋር x ቫልዩ የለም ነው። x ቫልዩ ስለሌለ 5 ነው የሚሆነው። f of x plus p ደግሞ ከf of x ጋር እኩል ስለሆነ ምንድነው የሚሆነው? ፔሪዮዲክ ፈንክሽን ነው ማለት ነው። ስለዚህ ማንኛውም ኮንስታንት ፈንክሽን ምንድነው ማለት ነው? ፔሪዮዲክ ፈንክሽን ነው ማለት ነው። እሺ አሁን ስለ ፔሪዮዲክ ፈንክሽን ላይ ካየን እስቲ አሁን ደግሞ ያው ኖርማል ስለማይሰጥ አንዳንዴ እነዚህ ወሳሰብ ሊሉ ይችላሉ። ለምሳሌ አላየንም እነዚህ ኬዞች አሉ። ለምሳሌ ሁለቱን ኬዝ እንይና ከሁለቱ አያልፍም። ለዛ ሁለቱን ነገሮች ከላየን ስለ ፔሪዮዲክ ፈንክሽን በደንብ ግልጽ ይሆናል ማለት ነው። if f of x has a period p greater than 0 then f of x ፔሪዮዱ p ከሆነ f of x ደግሞ has p over absolute value of a እዚህ ጋር ያለችው ቁጥር absolute value a ነው ማለት ነው። ምክንያቱም ፔሪዮድ ምን መሆን ስላለበት greater than 0 መሆን ስላለበት ይሄ p over absolute value of a different from 0 ማለት ነው። ስለዛ f of x ፔሪዮድ ፈንክሽን ፔሪዮድ ካለውና ፔሪዮዱ p ከሆነ f of ax ደግሞ ከሆነ ፔሪዮዱ p over absolute value of a ይሆናል ማለት ነው። ለምሳሌ እዚህ ጋር a ስንት ነች? 3 ነች። ስለዛ ፔሪዮዱ የሚሆነው እዚህ ይሄ p ማለት ለዚህ ፈንክሽን ፔሪዮዱ ማለት ነው። የሳይን ኤክስ ፔሪዮድ በመጀመሪያ ቅድም ሳይን ኤክስ ፔሪዮዱ 2 ፓይ ስለሆነ 2 ፓይ አለች። ከዛ ኦቨር አብሶሉት ቫልዩ ኦፍ a አብሶሉት ቫልዩ ኦፍ 3 ማለት ነው። ስለዚህ 2 ፓይ ኦቨር 3 ማለት ነው። ስለዚህ f of x ፔሪዮዱ p ከሆነ ዘን f of x ውስጥ ያለ ፈንክሽን ደግሞ በa የሚባል ኮንስታንት የሚባዛ ከሆነ የዛ ፈንክሽን ፔሪዮድ ሲካፈል እዚህ ጋር ያለችው ቁጥር አብሶሉት ቫልዩ ስናስገባ ማለት ነው። ስለዛ በቀላሉ እንደዚህ አድርገን መጣጣል። አሁን ደግሞ ኮምፖዚት ከሆነ ደግሞ እነዚህ ድምር ከሆነ ያ ፈንክሽናችን የሆኑ እንትኖች ፈንክሽኖች ድምር ከሆነና let h of x is equal to a of f of x plus bg of x plus cm of x all are periodic functions and a b c are constants in constant ከሆኑ እነዚህ እንትኖች then period of h of x የዚህ h of x የሚባል ፈንክሽን ፔሪዮድ የሚሆነው the LCM of the period of fgm የነዚህ የf የg እና የm ፔሪዮድ LCM ናቸው። ለዋናው ለፈንክሽኑ ምን ያማር ነው? ፔሪዮድ ፋንዳሜንታል ፔሪዮድ ነው ማለት ነው። ለምሳሌ እዚህ ጥያቄ ላይ f of x is equal to 3 sin x over 2 plus 6 cos x over 3 እዚህ ጋር ምን ያህልም f of f g እና m የነዚህን LCM ነው የምንሰራው እንጂ እነዚህ ነገሮች ስለማንወስዳቸው ኮንስታንቶቹ ኢፌክት ያላቸው ማለት ነው። ለምሳሌ እዚህ ጥያቄ ላይ f of x is equal to 3 sin x over 2 plus 6 cos x over 3 አለ። ለዚህ ፈንክሽን አሁን ፋንዳሜንታል ፔሪዮድ ፈልጉ ይባል ምንድነው ፋንዳሜንታል ፔሪዮድ የሚሆነው? እንደዚህ ኮምቢኔሽን ከሆነ የነዚህ የፈንክሽኖችን ብቻ LCM ነው የምንወስደው። የፈንክሽኖቹን ፔሪዮድ LCM ነው የምንወስደው። ስለዛ ለምሳሌ እዚህኛው ስንሰራ 3 ምናምን እኛ ኮንስታንቶቹን ኮንሲደር አናደርግም። ምክንያቱም እኛ የምንፈልገው የነዚህ ሶስቱ ፈንክሽኖችን ብቻ LCM ስለሆነ ማለት የሶስት ፈንክሽኖችን የፔሪዮዳቸውን LCM ስለሆነ ስለዛ እዚህ ጋር sin of x over 2 ማለት ከምን ጋር እኩል ነው? sin
1/2 x ከማድረግ ጋር እኩል ነው። እዚህ ጋር ደግሞ ምን አለ cos 1/3 x ከማድረግ ጋር እኩል ነው። ስለዚህ የሁለቱን ፋንክሽኖች ምን ፈልጋለን? ፔሪድ እንፈልግና ከዛ የሁለቱን ኤልሲኤም እንፈልጋለን ማለት ነው። ስለዚህ ፔሪድ ስንፈልግ sin f of a over x ከሆነ ኮንስታንት ቁጥር ካለ እዚህ ጋር ፔሪድ ኦቨር አብሶሉት ቫልዩ ኦፍ a ነው። ስለዚህ ሳይን ፔሪዱ ማለት ነው 2 ፓይ ነው ኦቨር አብሶሉት ቫልዩ ኦፍ 1/2 ይሄ ማለት 4 ፓይ ማለት ነው። ይሄ ደግሞ የኮስ ፔሪዱ 2 ፓይ ነው 2 ፓይ ኦቨር 1/3 ይሄ ማለት 6 ፓይ ማለት ነው። ስለዚህ የኤልሲኤም ኦፍ 4 ፓይ ኤንድ 6 ፓይ ነው ማለት ነው። ምን የሚሆነው ለዚህ ፋንክሽን ፈንዳሜንታል ፔሪድ ነው። እንዴት ነው የምንፈልገው? ኤልሲኤም ኦፍ 4 ፓይ ኤንድ 6 ፓይ እንዴት ነው የምንፈልገው? 4 ማለት ከምን ጋር እኩል ነው? 4 አለ ከዛ ስናባዛው 8 አለ ከዛ 12 አለ 16 እያለ ይቀጥላል። 6 ደግሞ 6 አለ 12 አለ እያለ ይቀጥላል። ስለዚህ እነዚህ መልቲፕሎች ናቸው የአራት መልቲፕሎች ናቸው ማለት ነው። ስለዚህ ከነዛ መልቲፕሎች ደግሞ ትንሿ ማነች ኮመናቸው 12 ነው ማለት ነው። ስለዚህ የሁለቱ ኤልሲኤም ምን ይሆናል ማለት ነው? 12 ፓይ ነው። ኤልሲኤም በብዙ መንገድ ሊገኝ ይችላል። ከፈለጋችሁ ደግሞ 4 አለች 4 ማለት ምንድነው? 4/2 2 ነው። ይሄ ማለት 2 ስኩዌር ነው። 6 ደግሞ ማለት 2/3 ነው። ይሄ 2/3 ነው። ስለዚህ ትልቁን ነው የምንወስደው። የሁለቱን እንደዚህ ከሰራን በኋላ ትልቁን ነው የምንወስደው። እዚህ ጋር ትልቁ ፓወር 2 ነች። እዚህ ጋር አንድ ላይ ስለዚህ ትልቁን እንወስዳለን 2 ስኩዌር ከዛ ይሄንን እንወስዳለን 4 ታይምስ 3 12 ብላ ማለት ነው። ከፈለጋችሁ ግን ይሄኛው ቀለል ስለሚል በዚህ መስራት ይችላል። ኤልሲኤም የምንፈልግ ነው ዋናው ሐሳቡ ማለት ነው። እነዚህ ኮንስታንቶች እዚህ ጋር ምንም አይነት ቫልዩ የላቸውም። ፔሪድ ላይ ቫልዩ የላቸውም። ይሄንን በተመሳሳይ ብናየው cos x/3 ማለት cos of 1/3 x ማለት ነው። 1/3 x እዚህ ጋር ደግሞ ምን አለ? sin 1/2 x እዚህ ጋር ደግሞ ምን አለ? tan 1/5 x ነው። ስለዚህ ፔሪዳቸው ማለት ነው ለኮስ ፔሪዱ 2 ፓይ ነው። 2 ፓይ ኦቨር a ስንት ነች? 1/3 ነች። ይሄ ማለት 6 ፓይ ማለት ነው። ይሄ ደግሞ እዚህ ጋር ተመሳሳይ 2 ፓይ ነው ፔሪዱ ኦቨር 1/2 ይሄ ማለት 4 ፓይ። ታን ደግሞ ፔሪዱ ፓይ ነው ፓይ ኦቨር 1/5 ይሄ ማለት 5 ፓይ ማለት ነው። ስለዚህ የ6 ፓይ የ4 ፓይ እና የ5 ፓይ ኤልሲኤም ነው የምንወስደው ማለት ነው። 6 ፓይ አለ ከዛ 4 ፓይ አለ ከዛ 5 ፓይ የሶስቱን ኤልሲኤም ማቸው እንወስዳለን ማለት ነው። 6 መልቲፕሎች እነማን ናቸው? 6 አለ 12 አለ 18 አለ 24 አለ 30 አለ 36 አለ 42 48 እያለ ይቀጥላል። 4 ፓይስ 4 አለ 8 አለ 12 አለ እያለ ይቀጥላል። 5 ደግሞ 5 አለ 10 አለ 15 አለ 20 አለ እያለ ይቀጥላል። ኤልሲኤም ማቸው ምን ማለት ነው የሚሆነው? እነዚህ ፋንክሽኖች አሁን የኛውን ስንገልጽ 5 እዚህ ጋር ከሁለቱም ኦል ስለሆነች ከሁለቱም ስለምትለይ በዚህ ነገር ማግኘት ይከብደን ይችላል። ስለዚህ ምን እናደርጋለን? ልክ እንደቀደሙ 6 ማለት 2 3 ነው። 4 ደግሞ ማለት 2/2 ነው 2 ታይምስ 2 ማለት ነው። 5 ማለት ደግሞ ምንድነው 1 ታይምስ 5 ነው። ስለዚህ ሁሉም ጋር ያለችው 2 አለች እዚህ ጋር 2 አለ 2 ታይምስ ከዛ ምን አለ 3 አለ ከዛ ምን አለ 5 አለ ማለት ነው። ስለዚህ ማለት 2 ታይምስ 3 6 ታይምስ 5 30 ማለት ነው። 30 ደግሞ ለዚህ ፋንክሽን ነች ለሶስቱ ኤልሲኤም ነች 30 ማለት ነው። ስለዚህ የሶስቱ ኤልሲኤም ማለት ነው 30 ነው የሚሆነው 30 ፓይ። ስለዚህ ለዚህ ፋንክሽን ማለት ነው ፔሪዱ ማለት ነው ለዚህ ፋንክሽን ለተቃራኒ ፋንክሽኑ 30 ፓይ ነው ማለት ነው ፔሪዱ። እዚህ ጋር በተመሳሳይ ኢዘ ፓወር ኦፍ ኮስ ኤክስ አለ። አሁን እንደዚህ በላይ እንጽፍ እዚህ ጋር ኢ ኮንስታንት ላይ ስለዚህ እዚህ ላይ ኢፌክት የላትም። የኮስ ኤክስ ፔሪዱ ማለት ነው 2 ፓይ ነው። የዚህ ጋርስ አሁን 4 እዚህ ጋር ፔሪዱ ኮንስታንት ቁጥር ስለሆነ ፔሪዱ አንድ እንደ አንድ ነው የሚወሰደው። ስለዚህ ቫልዩ የለውም ማለት ነው። እነዚህ ላይ የሚጨምር ነገር የለም። እዚህ ላይ ሳይን ቱ ኤክስ ደግሞ ምንድነው? ፒ ኦቨር ኤ ነው የሚሆነው። ፒ ኦቨር ኤ ማለት ሳይን የሳይን ኤክስ ፔሪዱ ማለት ነው 2 ፓይ ነው። 2 ፓይ ኦቨር አብሶሉት ቫልዩ ኦፍ 2 ማለት 2/2 ይጠፋል። 2 ፓይ ኤልሲኤም ኦፍ 2 ፓይ ኤንድ የነዚህ ሁለቱን ኤልሲኤም እንፈልጋለን። የአንድ እና የሁለት ደግሞ ኤልሲኤም ማለት ነው 2 ፓይ ነው 2 ነው። ስለዚህ 2 ፓይ ማለት ለዚህ ፋንክሽን ፔሪዳችን 2 ፓይ ነው። እንዳጠቃላይ ምን ማለት ነው? ሶስት ፋንክሽኖች እንደዚህ ወይም ከሶስት በላይ ፋንክሽኖች በኮንስታንት ተባዝተው ራሱ ቢሰጡን ለአጠቃላይ ለፋንክሽኑ ኤልሲኤም ፔሪድ የሚሆነው የሶስቱ ፋንክሽኖች ምንድነው ማለት ነው? ኤልሲኤም የሶስቱ ፋንክሽኖች ፔሪድ ኤልሲኤም ነው የሚሆነው። እንደዚህ ደግሞ ኤፍ ኦፍ ኤ ኤክስ ከሆነ ደግሞ ውስጥ ያለችው ኤክስ በኮንስታንት የምትባዛ ከሆነ የዛ ፋንክሽን ፔሪድ ሲካፈል ለአብሶሉት ቫልዩ ኦፍ ኤ ለዚህ ቁጥር ነው ማለት ነው። ስለዚህ ፔሪድ ፋንዳሜንታል ፔሪድ ፈልጉ ከተባለ እንደዚህ አይነት መልኩ ይገኛል። በቀጣይ ደግሞ ስለ ፎሪየር ሲሪስ እናያለን። መልካም ቆይታ።